በዛሬው ቪዲዮ በሻንጋይ ከተማ የሚገኘውን ትልቁን የኤሌክትሮኒክስ ማርኬትና ሌተስት የሚባሉ የቴክ ምርቶችን አሳያችኋለሁ። እንዲሁም በቅርቡ የተለቀቀውን የዲጂአይ ፖኬት 4 ፕሮ ካሜራና ኢንስታ ሉና ካሜራ በዲቴል አሳያችኋለሁ። ሰላም ዩቲዩብ በሌላ ቪዲዮ መጥቻላችኋለሁ። ዛሬ የምገኘው ሻንጋይ ከተማ ውስጥ ያለ ትልቅ ኤሌክትሮኒክስ ማርኬት ውስጥ ሲሆን ውስጥ ገብቼ እያንዳንዱን ነገር አሳያችኋለሁ። ከዚህ በፊት የዓለማችን ትልቁ ኤሌክትሮኒክስ ማርኬት ሸንጀን ምን እንደሚመስል አሳያችኋለሁ። ወደ ቪዲዮ እንግዲህ ካሜራ፣ ፒሲ፣ ፎን፣ ሮቦት፣ ሌተስት የሚባሉ ነገሮችን በሙሉ እዚህ ታገኛላችሁ። እንግዲህ ፈርስት ፍሎር ላይ እየገባው ላሳያችሁ። እዚህ የመጣውበት ትልቁ ዓላማ ዲጂአይ ፖኬት ፕሮ አዲሱ ካሜራ ወጥቷል፣ እሱን ለማየትና ከቻልኩም ለመቀየር ነው። በዛውም ግን ሻንጋይ ከተማ ውስጥ ያለ ኤሌክትሮኒክስ ማርኬት ምን እንደሚመስል ላሳያችሁ። እዚህ ጋር እንደምታዩት ቲንክ ፓዶች አሉ። ወርልድ ካፕ ዲስፕሌይ እያደረጉ ነው። አሁን ታይሙ ወርልድ ካፕ ስለሆነ ይሄ X950 አውራ ይባላል። 17000 RMB ነው። ይሄኛው ለጌሚንግ ፒሲ ይሆናል። ቲንክ ፓድ ነው እንደምታዩት። ቲንክ ቡክ不是ቲንክ ፓድ。对 ，Think Pad 给你要很贵的。ቲንክ ፓድ也是一样的公司吗？一样的公司呀。哦，这就是 Think Pad。OK。所以这个价格是10万多。1万多，不是1万多，1万多。16P 2GB 1 TB SSD。32GB 没有做拍视频。ጋይስ እዛ ጋር ቲንክ ፓድ እየጠየኩ ነበር። እዚህ ጋር ዴል ፒሲዎች አሉ። ቲንክ ፓድ ጌሚንግ ፒሲ 12000 RMB አለኝ። አንድ የጠየቀኝ ሰው ስለነበረ ለሱ ቼክ ለማድረግ ነው። ብዙ ጊዜ ፒሲ እና ስልክ ስራ አልሰራም፣ ግን የሆነ ሰው እንዳጋጣሚ ጠይቆኝ ስለነበረ ለዛ ነው ቼክ ያደረኩት። እዚህ ጋር ኒኮን ካሜራዎች አሉ። እኔ ዲጂታል ካሜራ በጣም ነው የምወደው፣ ግን እስካሁን የለኝም ካሜራ፣ እንደዚህ አይነት ካሜራ ማለት ነው። ላይክ ያሉ ካሜራዎች ዲጂአይ ፖኬት 3 ምናምን ናቸው። እንደዚህ አይነት ካሜራ ወደፊት ያስፈልገኛል። ወርልድ ዋይድ ቱር ማድረጋችን አይቀርም ጋይስ። ሶ የዛኔ ካሜራማን ከመኖሩ በፊት ደግሞ እንደዚህ አይነት ካሜራ ያስፈልገኛል፣ ፕሮፌሽናል ካሜራ ማለት ነው። እነዚህ ዋጋቸው ስንት እንደሆነ ከተጻፈ ልንገራችሁ። እዚህ ጋር ያለው 17000 እና 13000 ሌንሱ ማለት ነው። ዳይም this is expensive። እንደዚህ አይነት ለብሎግ እንደዚህ አይነት ካሜራ በቂ ነው ብዬ አስባለሁ። እና እዚህ ውስጥ መጣችሁ የማታገኙት ነገር የለም። ከሌተስት ቴክኖሎጂ እስከ ቻይና ውስጥ ብቻ እስካሉ ዩኒክ የሆኑ ቴክኖሎጂዎች ታገኛላችሁ ማለት ነው። እዚህ ጋር አሰስ አለ። እንግዲህ አሰስ ትልቅ የኮምፒውተር እና አይ ቲንክ እንትንም አላቸው፣ ጌሚንግ ፒሲ ያመርታሉ። ትልቅ ካምፓኒ ነው። ሬኔክስ ቴክ ቴክ ካምፓኒ ማቋሉ ከዚህ በፊት አይቻቸው አውቃለሁ። ኤአይ እና ሮቦት ሪሌትድ የሆነ ነገር ነው ያሉት። ያው አይፎን 17 ፕሮ ማክስ I think አይፎን 17 ፕሮ ማክስ አለፈበት። አሁን እየመጣ ያለው ምንድነው? አይፎን 18 አሁን እየመጣ ያለው አይፎን 18 ነው። ከዛ ውጭ ደግሞ የሻኦሚ 17 ፕሮ ማክስ አይቻለሁ። የሚገርም ኦንላይን፣ እሱንም ካገኘው ታሳያቸዋለሁ። እነዚህ ጋርም ሌሎች ፒሲዎች አሉ፣ አሪፍ ናቸው። በስማም የኔ ፒሲ HP ነው፣ ግን ወደፊት አፕግሬድ ማድረጋችን አይቀርም። look guys ታያቸዋል እዚህ ጋር this gaming PC። እንደዚህ አይነት ሴታፕ ቢኖራችሁ አስባችሁታል ቤታችሁ? This is nice. Oh my god. Laoban, 这个价格是这里的吗？这个13000。它可以用别的电脑，好多电脑吗？可以。就一个这个可以连。可以。屏幕可以接多个。这是主机。主机。对。这个不带的。不带的啊，就买这个。有小的吗？就这个这么大的。有小的。有小的。小的价格怎么样？小的。这个配置。这个配置。可以便宜。This one is nice guys. So ትንሽም አለው ብሎኛል። እንደምታዩት እዚህ ጋር look this one. Oh my god. I need something like this in my house. እዚህ ጋር የተለያየ ፒሲ አላቸው። ጌሚንግ ፒሲ። look at one guy. That's beautiful. Oh my god. Oh my god. I love this. And here we have Hello 老板，你这里有那个4 Pro 吗？外面炒的货。
现在没来了吗？没来过吗？卖完了，真的吗？እዚህ ጋር የምታዩት አሁን ፖኬት ሳን ፕሮ ወይ ደግሞ ፖኬት 4 ፕሮ ነው። እንግዲህ ፖኬት 4 ከወጣ ቆይቷል። የዛኔ ቪዲዮም ሰርቼ ነበር አልፖስትኩላችሁም። የዛኔ አፕግሬድ ለማድረግ አስቤ ነበር፣ ግን ፖኬት 4 ፕሮ እንደሚወጣ ስላወቅኩኝ ከፖኬት ሳን ወደ ፖኬት 4 አፕግሬድ ማድረግ ያን ያክል ሜክ ሴንስ አያደርግም። ምክንያቱም የተለየ ነገር ይዘው አልመጡም ነበር። ይሄ ግን ጋይስ ሉክ ባለ 2 ሌንስ ነው። 1 ኢንች ሌንስ አለው። ከዛ ውጭ 3x ዙም ማድረግ የሚችል ካሜራ አለው እና ስሎ ሞሽን ምናምን በደንብ መቅረጽ የሚችል ሌተስት ካሜራ ነው። ኦ ማይ ጋድ አይ ጀስት ዋንት ቱ ባይ ዲስ ዋን። ሶ ምንድነው ሐሳቤ አሁን ላይ ኦልሬዲ 3 ቀን ሆኖታል ከወጣ፣ ግን ተሽጦ አልቋል። የኔ አይዲያ ምንድነው የኔ ፖኬት 3 ወደዚህ አፕግሬድ አደርገዋለሁ፣ ግን መጠበቅ አለብኝ ማለት ነው። ታይቷል ቻዳ ለማናገር ወጀ ዋው ጀገ ወጀደ ጋንጀ ቢጃው如果你想看不用谢谢。没事，你先看一下。没有，我就是帮别人买。哦，好的。问他要不要？只有 OK 我不会用这个。好，好的。这个没破的，现在没有货的。现在没货什么？对，外面这衣架的。哦，什么时候长？多少呀？ ጋይስ እንግዲህ እንደምታዩት እዚህ ጋር በፖኬት ፕሮ እየቀረስኩ ነው። ቪዲዮን በኋላ ላይ አታች አደርግላችኋለሁ። የሚገርም ነው ማርያምን። አይ ቲንክ ይሄኛው ኢትስ ዘ ቤስት። ታያችኋላ ባለ 2 ሌንስ ነው። it just feel like nice። ታያችኋል ዙም 6 12 look oh my god I love this። ኧረ በስመ አብ ይታያችኋል። ፖኬት ሳን ላይ የሚቸገር የነበረው ዙም አያደርግም በደንብ እንደዚህ ማለት ነው። ይሄ በደንብ ነው ዙም የሚያደርገው። ከዛ ውጭ አናቱ ላይ ፍላሽ አለው። ይሄኛው 1 ኢንች ሌንስ ነው። ከላይ ያለው ደግሞ ለዙም ብቻ ነው ጋይስ። ሶ ኢትስ ኢንሴን ሩጎ ሸንዘ ጆ ማይ ጀገ ጃገሽ ሳንች አርጅ ጀገሽ ቡሽ ጀገ ስቼን ጋይስ this is the best camera። ታያችኋል ጥራቱ ቲዋን ጀገኒካ ታከይ ዙም aga pocket san没有那么这个好。它就有两张，它就有2个这个 pocket san 就这个。እኔ እውነት ለመናገር አሁን በስልኬ ነው እየቀረጽኩ ያለሁት። ፖኬት 3ንም እየተጠቀምኩበት አይደለም። ፋይሉ በጣም ብዙ ስለሆነና አንዳንድ ኤዲት ለማድረግ ስለሚያስቸግር ማለት ነው። but I need to buy this one። ይሄን መግዛት አለብኝ። ስፔሻሊ ትራቭል ስጀምር የሚገርም 4K የሚገርም ቪዲዮ እንድቀርጽላችሁ I need this one። ከጎን ያለው ደግሞ ፖኬት 4 ነው። ይሄን መግዛት የማትፈልጉ ወይ ደግሞ ባለ 2 ሌንስ የማትፈልጉ ከሆነ ፖኬት 3 ካላችሁ ይሄን መግዛት እንሰጀስት አላደርግም። ፖኬት 3 ካልገዛችሁ ግን ፖኬት 4ን ብትገዙ አይዲያል ነው። ምክንያቱም ባትሪያቸው ዙሙና ምንድነው ይሄኛው የተለየ ነገር ያለው አክቲቭ ትራኩ ይሄኛው አፕግሬድ የሆነ ነው። እዚህ ጋር ደግሞ ይሄ ኦስማን ስር ያላቸው አክሽን ካሜራ እንግዲህ ዲጃይ በጣም ታዋቂ ናቸው። ስፔሻሊ በድሮናቸው ቻይና ውስጥ ድሮን ማብረር በደንብ ይቻል ነበር። አሁን ግን መንግስት እየከለከለ ስለሆነ ነው እንጂ እኔም ድሮን የመግዛት ሀሳብ አለኝ ወደፊት። እንደዚህ አይነት ቀለል ያለች ድሮን ገዝታችሁ አሪፍ ነገር መስራት ይቻላል። እነዚህ ሌተስት የሚባሉ ድሮኖች ናቸው ጋይስ። ኢማጂን በ21 ነው የወጣው፣ ዛሬ 24 25 ነው። በ4 ቀን ውስጥ ሙሉ በሙሉ ተሽጦ አልቋል። አሁን ላይ የምታገኙት ዋጋ ላይክ ሪሴለሮች ወይ ደግሞ ብር ጨምረው የሚሸጡት ናቸው። ስለዚህ ይሄን ካሜራ ብፈልገው ራሱ አሁን መግዛት አልችልም። ፕሮባብሊ 1 ወር ምናምን መጠበቅ አለብኝ። እንግዲህ መጠበቅ ነው፣ ምክንያቱም አሁን አልቸኩልም። እውነት ለመናገር ይሄኛው ካሜራ መቀየር ስላለብኝ ይሄንን እቀይረውና መጀመሪያ ከዛ ፖኬት 4 ፕሮን እንገዛለን። እዚህ ጋር ደግሞ የተለያዩ ቴክ ካምፓኒዎች አሉ። ባይዘው እዚህ ስልክ፣ ኮምፒውተር ምናምን ሳይሆን ኤሌክትሮኒክስ የሆኑ ነገሮችን በሙሉ ታገኛላችሁ። እዚህ ጋር ፕሮጀክተሮች አሉ። ለቤት ለኳስ የምታሳዩ ካላችሁ ለአዳራሽ የሚሆኑ እነዚህ ማጽጃዎች አሉ፣ ፕሮጀክተሮች አሉ። አንዳንዶቹ ዋጋ ስለሌላቸው እንግዲህ ዋጋ አልነግራችሁም፣ ምክንያቱም ዋጋቸውን ከነሱ ጋር መጠየቅ አለብን። ግን እነዚህ ስማርት ቴክኖሎጂዎች የታገዙ
እቃዎች ናቸው። እዚህ ጋር ኤርፓዶች አሉ፣ ለስፒከሮች አሉ፣ ሄድሴት ሊትራሊ you can find anything here so እዚህ ውስጥ የሌለ ምንም አይነት ነገር የለም ማለት ነው。如果我就买可以是这么小的，如果我买对，因为这个家里开不好，这个多少？800块。ታያችኋላ ጋይስ እንደ ሸንጀን እና ይሄ የሚለየው ሸንጀን ሃርድዌር ሁሉ ታገኛላችሁ፣ ፓርቶችን ታገኛላችሁ። ምክንያቱም ያኛው የዓለማችን ትልቁ ኤሌክትሮኒክስ ማርኬት ነው። እዚህ ጋር ደግሞ ፕሮዳክቶችን ነው የምታገኙ፣ ስልኮች፣ ጊምባሎች። እዚህ ጋር this is AI ታያችኋላ። ከዚህ በፊትም አሳይቻችኋል። ከሮቦት ጋር ቼዝ መጫወት ነው። እስኪ እንደዚህ ይጫወታል። it's not working ኤኒዌይስ አይዲያው ገብቷቸዋል። እዚህ ጋር የቻይኖቹ ዳማጃንግ የሚባላል፣ ይሄም የቻይኖች ጌም ነው። ሮቦቶች እየተጫወቱ ማለት የስልክ መያዣዎች አሉ፣ ኤርፖዶች አሉ፣ ስፒከሮች አሉ። ሊትራሊ የምትፈልጉት ነገር በሙሉ አለ። እዚህ ጋር የጌሚንግ ሴትአፕ የምትፈልጉ ከሆነ ወንበር አላቸው። ጌሚንግ ፒሲ እዚህ ጋር የሌለ ጌሚንግ ፒሲ የለም። ባይዞ ጌሚንግ እዚህ ጋር ጌሚንግ ፒሲ አምራቾች በጣም ብዙ ናቸው። ዋው! እነዚህ አሁን ዋጋቸው ስንት ነው የሚሏቸው? እነዚህ ዋጋ የለውም። ፕሌይስቴሽን 4 እዚህ ጋር 5 ሌተስቱ 5 ነው። ባይዞ ፕሌይስቴሽን እኔ ብዙም ስለማልጫወት ብዙም አላውቅም ስለ ፕሌይስቴሽን፣ ግን አላቸው እዚህ ጋር 5። እዚህ ፍሎር ላይ እንዳለ ጌሚንግ ፒሲ ነው ያለው። ሶ መርጣችሁ ዋጋ ተከራክራችሁ በደንብ ከእናንተ ስታይል እና ሪኳየርመንት ጋር የሚሄደውን ጌሚንግ ፒሲ መግዛት ትችላላችሁ ማለት ነው። ጓንዦ ለምሳሌ አንዳንዴ የግድ ጓንዦ መምጣት አይጠበቅባችሁም። እዚህ ጋር ኮፊ ሜኪንግ ማሽኖች ምናምን አሉ። ምናልባት ቻይና የመጣችሁ ለቢዝነስ ሻንጋይ ሊሆን ይችላል፣ ጓንዦ ሊሆን ይችላል። ጓንዦ ከሆነ ጓንዦ ያሉ ማርኬቶችን፣ ሻንሃይ ከሆነ ደግሞ ሻንሃይ ያሉ ማርኬቶችን ቼክ ማድረግ ትችላላችሁ ማለት ነው። ፕራይስ ደረጃ ሻንሃይ ላይ በኳሊቲ ደረጃ በጣም የተሻለ ነው ከሌሎች ከተማዎች፣ ግን ደግሞ ፕራይስም ውድ ነው፣ ምክንያቱም ኳሊቲው አሪፍ ስለሆነ ማለት ነው። ርካሽና ቺፕ የሆነ ነገር የምትፈልጉ ከሆነ ደግሞ ሸንጀን ጓንዦ ታገኛላችሁ። አሁን ስልክና ኤሌክትሮኒክስ ዲቫይስ ብዙ ጊዜ የሚገዛው ከዚህ ነው ወይ ደግሞ ኦንላይን ነው የሚገዛው። የግድ ሸንጀን አልሄድም፣ ምክንያቱም ሸንጀን ለሆልሴል ፕራይስ ወይ ደግሞ ለሆልሴል እቃ ነው የሚሆነው እንጂ አንድ እቃ ሁለት እቃ ስትገዙ ያን ያክል ዲፍረንስ የለውም ዋጋ። እንግዲህ ዳኒን ቻይና የሻንጋይን ማርኬት እያሳየዋችሁ ነው። አረ ሰብስክራይብ እያደረጋችሁ ጋይ 30 ሺህ ለመግባት እኮ በጣም ከበደን። 30 ሺህ አስገቡን፣ ከዛ 50 ሺህ እያልን እንሄዳለን እና የቻይና ማርኬቶችን አሳያችኋለሁ። የተለያዩ አይነት ቭሎጎች ነው የሚኖሩ። የቻይና ማርኬት ምን እንደሚመስል፣ ከየት ቦታ ምን መግዛት እንዳለባችሁ፣ ላይፍ ቻይና ውስጥ ምን እንደሚመስል ጀነራሊ ስለ ቻይና ማወቅ ከፈለጋችሁ this is the right place guys። ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ጋይስ እንግዲህ እዚህ ሻንጋይ ከተማ ውስጥ ከሚገኘው ኤሌክትሮኒክስ ማርኬት ከአንደኛው ህንፃ ወጥቻለሁ። ኦልሞስት 3 ነው 4 ፍሎር ቼክ አደረኩኝ። ሌላኛው ቢልዲንግ ደግሞ ገባለሁ ማለት ነው። ቻይና ውስጥ ስትኖሩ ላይፋችሁን ቀለል የሚያደርግላችሁ ነገር አሁን ያሳየኋችሁ ባይክ ነው። መኪና ይኖራችሁ አይኖራችሁ ላይፋችሁን ቀለል ኒሃው ዘመቻ አይቶኝ ይሽኮረመማል ማለት ነው። እና ላይፋችሁን ቀለል የሚያደርግላችሁ እነዚህ ባይኮች ናቸው፣ ኤሌክትሪክ ባይኮች ወይ ደግሞ እነዚህ ፐብሊክ ባይኮች። ኦ ማይ ጋድ። አሁን ደግሞ እዛው ሻንሃይ ሁለተኛው የኤሌክትሮኒክስ ማርኬት ውስጥ ነው ያለሁት። እንደምታዩት እዚህ ጋር እዚህ ውስጥም ተመሳሳይ ነገር ነው የምታገኙት። የተለያዩ ካምፓኒዎች የተለያየ ነገር ይሸጣሉ። እዚህ ጋር ጌሚንግ ፒሲስ ኤቨሪዌር፣ ኤችፒ፣ አሰስ። ወደ ላይ እየወጣሁ አሳያችኋለሁ። ብዙ ጊዜ ፈርስት ፍሎር ላይ ትላልቅ ብራንዶች እንደ ዲጂአይ፣ አፕል፣ ሁዋዌን ነው የምታገኙት። ወደ ላይ እየወጣችሁ ስትሄዱ ነው ግን አሪፍ ነገር የምታገኙት። ስልኮች፣ ኤሌክትሮኒክሶች፣ ፓወር ባንኮች፣ የሚያስፈልጉ አሪፍ ነገሮችን ታገኛላችሁ። እዚህ ሰከንድ ሃንድ እቃዎችም ይሸጣሉ። ፖፑላር የሚባሉ ቦታዎች እንግዲህ ፕሌይስቴሽን ቹካንካን ታያችኋላ ጋይስ። የኪቦርድ አይነት I have one of like this. It's really this is crazy. Just የሌለ ምንም አይነት ነገር የለም። ታያችኋላ እዚህ ጋር ኮምፒውተር
ኮምፒውተራችሁ ሲበላሽ ኮምፒውተራችሁን አመጣችሁ የምታሰሩበት ስልክ የምትገዙበት ምናምን ሱቅ ነው። እዚህ ጋር አንድ ጓደኛ ነበረችኝ የለችም። ኦልሬዲ እዚህ ውስጥ ስልክ መገዛት ጓደኛ የነበረች ግን የለችም። ምናልባት ምሳሳ ስለሆነ የመጣሁት ለዛ ይሆናል። እኔ ላስገባሽ አልፈለኩም፣ ግን ተከትላኝ ካሜራውን ተከትላ ገባሽ ማለት ነው። ማክቡክ ፕሮ ስንት ነው? M5 ማክሱ 31000፣ M5 ፕሮ 21999። ጋይስ ማክ ፕሮ በጣም ኤክስፔንሲቭ ነው። ዳሚት እዚህ ጋር ፕሪንተሮች ፓርት ፕሪንተር የምትፈልጉ ከሆነ አለ። ብዙ ጊዜ ፕሪንተር ሰው ይጠይቀኝ ነበረ። ሰው እዚህ ጋር አለ ፕሪንተር፣ ቻርጀሮች፣ ስልኮች፣ ኤርፓዶች፣ ባትሪዎች፣ ኤስኤስዲ ካርዶች። ስንት ነው ኤስኤስዲ ካርድ የሚሸጡት? 250 ጂቢ። ባይዘይ ባለፉት አመታት ውስጥ ኤስኤስዲ ካርድ በጣም ኤክስፔንሲቭ የሆነ ነው የመጣው። ምክንያቱም እንደዚህ ዲጂታል ካሜራዎች እንደ DJI ሌሎችም ካሜራዎች ኤስኤስዲ ካርድ መጠቀም ስለጀመሩ ማለት ነው። ይሄ የቴክ ጫካ በሉት በቃ እዚህ ውስጥ እንዳለ ባግ ቴክ ሊትራሊ የሌለ ምንም ነገር የለም። ይሄ የምታዩት ቦክስ በሙሉ እቃ ፓክ እየሆነ የሚወጣ ምናምን ስማ ሳላቅ የሆነ ቦታ ገብቻለሁ ጋይስ። መውጫ ራሱ የለም ጋይስ። መውጫ የሌለበት ቦታ ነው የገባሁት። መውጫ የሌለበት ቦታ ገብቼ በይሉታ ኢንቴል ኮር እነዚህ የፕሪንተር ቀለሞች ምናምን ናቸው። ሻንጋይ መጣችሁ እቃ የመግዛት ስልክ የመግዛት ኤሌክትሮኒክስ እቃ የመግዛት ሀሳብ ካላችሁ this is the market you need to check. This is the biggest electronics market እዚህ ሻናይ ውስጥ ማለት ነው። ከዚህ በፊት አሳይቻችኋለሁ እነዚህን ስሞል አይፎኖች በዚህ በጣም ትናንሽ ሚኒ አይፎኖች አሉ። አይፎን ሚኒ አይፎን ፕሮ ማክስ ማለት ነውና መደወል ይችላሉ፣ ሲም ይሰራሉ፣ ካሜራቸው ምናቸው ኤቭሪቲንግ the same ነው፣ ግን በትንሹ የሰሯቸው ናቸው እዚህ ቻይና ውስጥ ማለት ነውና ክሬዚ። ሌላ እንግዲህ በካሜራ ምርታቸው ለረጅም ጊዜ ገበያው ላይ የቆዩት ሶኒ ነው። ሶኒ FX3 how much is Sony FX3?老板这里有 Sony FX3 没有吗? ሶኒ ውስጥ ነው ያለሁት። ቼክ እያደረኩ ነበረ፣ ግን FX3 እንግዲህ በጣም ፖፑላር የሚባሉ ሲኒማ ካሜራቸው FX3 ነው የላቸውም። DJI ካሜራን ፖኬት 3 ካሜራን ከዚህ DJI ስቶር ነው የገዛሁት። እስቲ ካላቸው P4 ለሚሴ ቹንዲ ወጆ ቡጂያን ስፕሮ ላይ ለማ ናይስ መሆ ጀንደማ it's already over 已经卖完了3天就卖完了 what's up bro yeah he said it's sold out yeah damn it bro I think you need to wait I know it's better even now the price is high yeah 等这个月大不到1个月吧，要将快差不多1个月。OK， 那我先看一下，我也需要换我的 Pocket 3，它已经换了。四才是有的。4不想是，我已经等了 for this。我来过那个是出来的时候，我的 camera 没问题的，然后刚开始有这个问题，所以我需要改这个费。这个要修。需要先修，然后换。你觉得价格会贵吗？不到1000块钱。不到1000块。This is the what the Pocket 3. Pocket 3 Yeah, this is the best. yeah I don't know about this one, but this one I had it since they released it the first time. okay. So almost 2 years. 已经2年了。 I'm selling it so It's nice. ስልክ ታያችኋል። ኖቫ ፕሮ ይባላል። የሁዋዌ ስልክ ነው። በለው ነቅለሉ ማለት ነው። የቻይና ስልኮች ካሜራቸው የሚገርም ነው። ይሄ ታያችኋል። 10 ጊዜ ዙም ያደርጋል። እዛኛው ቢልዲንግ ላይ ያለ ሰው ማየት ትችላላችሁ ማለት ነው። ዳይም this is nice 4500 4700 ማለት ነው። 12 ጂቢ ነው።
256 ሺህ ብር ቻይና ሙቀቱ የሚያስቸግርበት ሰዓት ስለሆነ ቻይና ውስጥ የተለመደ ነገር ምንድነው ታውቃላችሁ? ፊታቸውን በማስክ ፊታቸውን ሸፍነው ነው የሚንቀሳቀሱት። ይሄ ደግሞ እንዳይጠቁሩ ማለት ነው። እኛ የጠቆርን የሚመስላቸው ፀሐይ ስለመታን ነውና ኤኒዌይስ እዚህ ጋር ኢንስታ 360 አለ። እንግዲህ ኢንስታ እንደ DJI Pocket 4 Pro ካሜራ አይነት ለቀዋል። እዚህ ካላቸው ላሳያችሁ። 可以交流啊，这个是最新的是吗？是的。价格是3,000-4,000。我们现在只有4849的这个创作者。好，全部的。对，因为这个标配的现在已经全线没有货了。没有货了。卖完了。可以看一下吗？可以。好的。看吧，你把拔出来就好了，然后好。guys， ይሄኛው ደግሞ የኢንስታ ከዚህኛው የኢንስታ 360 የለቀቀው አዲሱ ካሜራ ነው። ይሄና የዲጂአይ ካሜራ ብዙ የሚያመሳስላቸው ነገር አለ። እንደምታዩት ይሄም 4K ይቀርጻል፣ ግን እውነት ለመናገር የዲጂአይ ሞር ደስ ይላል። እዚህ ጋር ይታያችኋል ነው።看一下，虽然说看起来差不多啊，实际上区别还蛮大的。一个是它现在有个12倍变焦，你3是没有的。哦，对吧？对，3是没有的。哦，这个有12。对，这个有大光圈，1.8倍的大光圈，而且是8K 30帧的。我给你看，到8K 30。8K 啊，那个 Pocket 也没应该没。4K 120。其次的情况下，就是说它还有一些比方说追踪这些它都有，但是呢，它里面有滤镜，直接调。哦。来做遥控器。哦。把这个放在这里。然后两边都是带有收音的，这个收音跟上面收音，这个收音是在这里。哦。这个哈。对，10米到20米之间。好的。好，谢谢。哈。ይሄ የሚገርመው ማለት ነው እቺ ስክሪኗ ትገነጠልና ካሜራውን ይሄን አናቱን ብቻ ጥላችሁት ከረጅም ርቀት ሆናችሁ እንደ ሪሞት ኮንትሮል መጠቀም ትችላላችሁ። ያው የዲጂአይም ተመሳሳይ ይሄኛው የሚገነጠል ባይሆንም የዲጂአይም አለው በሪሞት ኮንትሮል የሚሆን ማለት ነው። ይሄ ሌላው ነገር የሚገርመው ነገር ያየሁት ግን ይሄ 8K መቅረጽ ይችላል ማለት ነው። ታያችኋል 8K ይሄ 8K መቅረጽ ይችላል። ጋይስ እና የትኛው የዲጂአይ ፖኬት 4 ፕሮ ይሻላል ወይስ የኢንስታ አዲስ የወጣው ካሜራ? ኮሜንት ላይ ጻፉልኝ። ጋይስ እንግዲህ የኤሌክትሮኒክስ ማርኬቱ ይሄን ሊመስል ነበረ። ሻንጋይ ከተማ ውስጥ ያለው ትልቁ ኤሌክትሮኒክስ ማርኬት ይሄ ነው። ምን እንደምታስቡ ኮሜንት ላይ ጻፉልኝ። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ቻው።